ሌላው ኢንፍሌሽን ኢትዮጵያ ስናይ እንግዲህ ኪድ ድራይቨሮቹ ምንድናቸው? ከረንሲ ዲፕሪሲዬሽን አገንስት ዶላር የገንዘብ መውደቅ ትልቅ የሆነ ኢፌክት አለው። በቃ ለኢትዮጵያ ኢንፍሌሽን ትልቅ የሚያደርገው ከረንሲ ዲፕሪሲዬሽን ነው። ሌላው ፉድ ሰፕላይ ዲስረፕሽን ፍሮም ኮንፍሊክት ኤንድ ድራውት ነው። በቃ ግሎባል ፕራይስ ኢንክሪዝ ነው። ፊውል፣ ዌይት፣ ዓለም አቀፍ ገበያ ላይ የሚጨምሩ ነገሮች፣ እነዚህ ሶስቱ ነገሮች ለኢትዮጵያ ኢንፍሌሽን በቃ ኒርሊ 90% የሚጫወቱት ሮል ነው። አንደኛው ከረንሲ ዲፕሪሲዬሽን ነው። ሁለተኛው ፉድ ሰፕላይ ዲስረፕሽን ነው። ምርት ከገጠር ይመረታል፣ ሪሞት ሶሳይቲ ይመረታል። በት ዱቱ ኮንፍሊክት ወደ ከተማ አይገባም። በዚህ ምክንያት ኢንፍሌሽን ይፈጠራል። ሶስተኛው ግሎባል ፕራይስ ኢንክሪዝ ነው። ያው እንደሚታወቀው እኛ የምንጠቀመው አብዛኛዎቹ ቁሶች ከየት የመጡ ናቸው? ኢምፖርተር ናቸው፣ ኢምፖርት ይሆኑ ናቸው። ስለዚህ የትኛውም የዓለም ክፍል የነዳጅ ዋጋ የስንዴ ዋጋ ከጨመረ ኢትዮጵያ ውስጥ ቀጥታ ዋጋ ይጨምራል ማለት ነው። ኢምፖርትድ ኢንፍሌሽን ይባላል። ይሄ ባይዞይ ኢምፖርትድ ኢንፍሌሽን ይባላል። እኛ ኢንፍሌሽናችንን ምን እያደረግን ነው? እንደ ሸቀጦቹ ከውጭ እያስገባን ነው። ኢምፖርትድ ኢንፍሌሽን አገራችን እያጠቃ ነው። ታስታውሱ ከሆነ በሩሲያ ዩክሬን ጦርነት ጊዜ በጣም የአፍሪካ ሀገሮች በስንዴ እንደውም ግብጽ ምናምን ታስታውሱ ከሆነ በጣም ተጎድቶ ነበረ። 40% ኦፍ የአፍሪካ የስንዴ አቅርቦት ከዩክሬን ነበር የሚመጣው። ዱቱ ዛት ግሎባል ፕራይስ ኢንክሪዝ ስለጨመረ ተጎድተን ነበር። ስለዚህ ዘ ኪ ድራይቨርስ ፎር ኢትዮጵያን ኢንፍሌሽን እነዚህ ናቸው ማለት ነው። ሪስፖንስ ባይ ናሽናል ባንክ ኦፍ ኢትዮጵያ መሆን ያለበት ደግሞ ሞኔታሪ ታይትኒንግ ነው አሁን ያለው ማለት ነው። ባይዘው አሁን ናሽናል ባንክ ፕሌይ እያደረገ ያለው እየተጫወተ ያለው ኮንትራክሽነሪ ፊስካል ፖሊሲ ኤንድ ኮንትራክሽነሪ ሞኔታሪ ፖሊሲ ይባላል። ገቨርንመንት እየተጫወተ ያለው ሬይዚንግ ኢንተረስት ሬት ነው። ያ ማለት ምን ማለት ነው? ባይ ዲፎልት ኢንተረስት ሬቱ ሬዝ ከተደረገ የብድር አፒታይታችን ይቀንሳል ማለት ነው። የብድር አፒታይታችን ቀነሰ ማለት ደግሞ ላርጅ መኒ ኢን ዘ ሃንድ ኦፍ ዘ ፐብሊክ አይኖርም። እሱ ከሌለ ደግሞ ገንዘብ ከሌለ አትገዛም። ስለዚህ ዲማንድ ፑል ኢንፍሌሽን የሚባለውን እዚህ ላይ ቆርጦ አስቀረው ማለት ነው። በአዘር ሳይድ ኦፍ ዘ ኮይን ደግሞ በአንድም በሌላ መንገድ ምን ያደርጋል? ታክስ ይጥላል። ኮንትራክሽነሪ ፊስካል ፖሊሲ ይጠቀማል። ታክስ ይጥልብሃል። ታክስ ከጣለብህ ምርትን ፕሮፊት ይቀንሳል። ፕሮፊት ከቀነሰ ደግሞ ብዙ ሰራተኛ ጀስት አትልም። ዱቱ ፊዚካል አጀስትመንትስ ሴንትራል ባንክ ምን ሊያደርግ ይችላል ማለት ነው? ኢንፍሌሽንን ሊቆጣጠር ይችላል። አይታችሁት ከሆነ ዶክመንቱን የሚለው በግልጽ እንደሚያስቀምጠው የሞኔታሪ ታይትኒንግ፣ ሞኔታሪ ፖሊሲዎች፣ ፊስካል አጀስትመንቶች እነሱም ኮንትራክሽነሪ የሆኑት ኢትዮጵያ ውስጥ የተተገበሩ ነው። ክሬዲት ሳንክሽኒንግ የባንኮች የማበደር አቅማቸው ከ14% ነው። ለምን የተባለ ይመስላችኋል? ከረንሲ ሰርኩሌሽን በኢኮኖሚው ውስጥ ያለው ለመቀነስ፣ ከረንሲ ሰርኩሌሽን ከቀነሰ ደግሞ ኢን ዘ ሃንድ ኦፍ ዘ ፐብሊክ ያለውን ገንዘብ ይቀንሰዋል። እነሱ ከተቀነሰ ደግሞ ዲማንድ ፑል ኢንፍሌሽን የሚባለው ይጠፋል ማለት ነው። ግን ችግሩ የኢትዮጵያ ኢንፍሌሽን አስ ማይ ኦብዘርቬሽን ዲማንድ ፑል ኢንፍሌሽን ብቻ አይደለም፣ ሰፕላይ ሪጂዲቲ አለበት። ምርቱ መች ጨመረና ህዝቡ ቅድም እንዳየነው ፖፑሌሽን ግሮዝ ምናምን ላይ አይተን ነበረ። ህዝቡ 80 ሚሊዮንም ሳለ 90 ሚሊዮንም ሳለ 100ም ሳለ 130ም ስንገባ ያው ድሮም ሲመረት የነበረው በበሬ ነው፣ አሁንም በበሬ ነው። መቼኛው ምርቱ ጨመረና የኛ ይችን ኖት ቢደረግ የምፈልገው ነገር የኢትዮጵያ ኢንፍሌሽን ሜን ኬዙ ዲማንድ ኢንፍሌሽን ብቻ አይደለም፣ ሰፕላይ ሪጂዲቲ
ኮስት ፑሽ ኢንፍሌሽንም ጀርባው ላይ አለበት። በቃ ሰፕላይ ሪጂዲቲ አግሪካልቸራል እንትኖች ላይ ምንም አይነት መሻሻል የለም። ስለዚህ ዲማንዱን ቆረጥከውም አልቆረጥከውም ሰፕላይ ሳይድ ውስጥ ካልተስተካከለ ድረስ ኢንፍሌሽን ኢትዮጵያ ውስጥ ማኔጅ ማድረግ አይቻልም። ይሄ ፐርሰናል ኢንሳይት ነው። ሌላው ምን ሊያደርግ ይችላል? ሰብሲዲስ ኤንድ ፕራይስ ካፕስ ኦን ኤሴንሻል ጉድስ ነው። በየሰንዴ ማርኬቱ ሽንኩርት በ40 ብር ሽጡ፣ ቲማቲም በ30 ብር ሽጡ፣ ድንች በ50 ብር ግዙ ማለት ነው። ፕራይስ ካፕ ማለት እሱ ነው። ኤሴንሻል ጉድ ያው ኤሴንሻል ነው ታውቃለህ፣ አስፈላጊ እቃዎች ነው። ዳውን ደግሞ ያው በሴፍቲኔትን በምንም ትደጉመዋለህ። ዞሮ እነዚህ ምንድናቸው? የኢንፍሌሽንን ኮንትሮል ማድረጊያ ሜካኒዝሞች ናቸው ማለት ነው። ይሄ በጣም ትልቅ ኮንሴፕት ነው። ኮንክሉዥን ስንመጣ ኢንፍሌሽን አፌክትስ ኮንሱመርስ፣ ፕሮዲውሰርስ፣ ሴቨርስ ኤንድ ዘ ገቨርንመንት። ምንም ጥያቄ የለውም። ኢንፍሌሽን የዋጋ ግሽበት የማይነካው የማህበረሰብ ክፍል የለም። ኮንሱመሩ አፌክት ይደረጋል፣ ፕሮዲውሰሩ አፌክት ይደረጋል፣ ሴቨሩ ማተውት ዋጋውን ያጣል ኮምፕሊትሊ። ኤንድ ዘ ገቨርንመንት ያጣል። ባይዘው ኢንፍሌሽን እንደ ካልኩሌት እንደሚደረግ ማየት እንችላለን። ኖሚናል አለ በሌላ እንትን ምን ይሆናል። ሌላው አኩሬጅ ሜዠርመንት እና ፖሊሲ አር ክሩሻል። ባይዘው ትልቁ እርምጃ ኢንፍሌሽንን ታክል ለማድረግ ምን ያህል ኢንፍሌሽን አለ የሚለውን ሪኮግናይዝ ማድረግ ትልቁ ነገር ነው። ፖሊሲ ላይ የምናየው ነገር ይኖራል። የፖሊሲ አይነቶች ምን ይባላል? ሪኮግኒሽን ላግ፣ ሪስፖንስ ላግ፣ ኢምፕሊሜንቴሽን ላግ ምናምን ይባላሉ። ትልቁ ሪኮግናይዝ ማድረግ ነው። አፖፕሌ ፖሊሲ ፎርሙሌት ለማድረግ አኩሬት ሜዠርመንት ተጠቅሞ ትክክለኛ ተጽዕኖ ማወቅ ግዴታ ነው ማለት ነው። ሌላው ፖሊሲ ሜከርስ ስትራይክ የባላንስ ቢትዊን ግሮዝ ኤንድ ፕራይስ ስታቢሊቲ። ፖሊሲ ሜከሮች በግሮዝ እና በፕራይስ ስታቢሊቲ መካከል ያለውን ባላንስ ሊያደርጉ ይገባቸዋል። ቀደም ምን ነበረ? 2 to 3% ኢንፍሌሽን ኢዝ ምንድነው? በሴንትራል ባንኮች ራሱ የሚመከርና አስፈላጊ ነው ብለን ነበረ። ስለዚህ ይችን ኢንፍሌሽን ከግሮዝ ጋር አጣጥመው መሄድ ፖሊሲ ሜከሮች ኢንቴንሽን ሊሰጡበት የሚገባ ጉዳይ ነው ማለት ነው። ሌላው ፐብሊክ አዌርነስ ሄልፕስ አጀስት ኤክስፔክቴሽን ኤንድ ቢሄቪየር። ያው ፐብሊክ ኤክስፔክቴሽን ማለት ስፔኩሌሽን ነው። ባይዘው ትልቁ ነገር ኢንፍሌሽንም ደግሞ አንድ የሚጎዳው ነገር ኤክስፔክቴሽን ነው። የማህበረሰቡ ኤክስፔክቴሽን ኢንፍሌሽን ላይ ትልቅ ተጽዕኖ ያሳድራል። ምናልባትም እኮ ነገ ዋጋ ይጨምራል ከታሰበ ዛሬም እየጨመረ እንገዛለን እሱ ማለት ነው። ዲማንድ ላይ ስናይ ምን ብለን ነበረ? ሎ ኦፍ ዲማንድን አንድ ከሚያፈርሰው ነገር ምን ኮንሱመር ኤክስፔክቴሽን ነው ብለን ነበረ። ኢን ዘ ፊውቸር ዋጋው እየጨመረ ይሄዳል ብለን ካሰብን አሁን ዋጋው እየጨመረ ቢሆን እንገዛለን። ስለዚህ ፐብሊክ አዌርነስ አባውት ኤክስፔክቴሽን እና ቢሄቪየር አስፈላጊ ነገር ነው ማለት ነው። እነዚህ ስለ ኢንፍሌሽን ናቸው። ሌላው እስኪ እንደ ዲስከሽን ያው እንደተለመደው መጨረሻ እንደ ቲፕ እንደምሰጠው ለራሳችንን ያለን አንደርስታንዲንግ ለመጨመር how has inflation affected your household in the past year? እስኪ እቺን ጥያቄ ራሳችሁን ጠይቁና ራሳችሁን መልሱ። የዋጋ ግሽበት የእናንተን ቤተሰብ ሃውስሆልድ ባለፈው ጀስት ፓስት ይርስ ኢፌክቱ ምን ነበር? how has inflation affected your household in the past year የሚለውን ጥያቄ እስኪ ራሳችሁ አስቡና ራሳችሁ መስጣት። ሌላው ደግሞ ከቻላችሁ ኮንስትራክት ኤሞክ ሲፒአይ ኢንዴክስ ፍሮም ሎካል ማርኬት ዳታ። አሁን ሎካል ማርኬት ምንድነው? እንግዲህ እንደምናስበው የሽንኩርት፣ የቲማቲም፣ የድንች፣ የጎመን፣ የሙዝ ምናምን ዋጋ ነው። አምና ያለውን ዋጋ እናስታውሳለን፣ ዛሬ ያለውን ዋጋ እናስታውሳለን። ሲኤስኤ የሚለንም አለ ብሔራዊ ባንክ በ15 በ16 ይላል። እስኪ የራሳችንን ሞክ ሲፒአይ እንትን እንበልና እስኪ ዝም ብለን እውነት ትክክለኛው ዳታ ነው የሚለውን እስኪ እንየው። እነዚህን እንደ ቲፕ እንደ ዲስከሽን ፖይንት እንዴት ይዙል ይፈልጋል። ያው ሁሌ እንደማደርገው ማለት ነው። አስፈላጊ ከሆነ ተመልሼ እኔ በዚህ ጉዳይ የማቀርበው ነገር ይኖኛል። የዛሬው ክላስ በዚሁ እናጠናቅቃለን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ሌሎች ደግሞ እንዲደርሳቸው ሼር፣ ኮፒ፣ ላይክ እንድታደርጉልኝ በአክብሮት ጠይቃለሁ። ቤተሰብ ስለምትሆኑ፣ ስለምታደምጡ፣ ስለምትከታተሉኝ፣ ሰብስክራይብ ስለምታደርጉኝ፣ ስለምታበረቱኝ አመሰግናለሁ።
መልካም ቆይታ